ኢኽላስ ሁሉን ነገር የሚዳስስ ነው። ኢኽላስ ሩሕንም በምሰራው ነገር ሁሉ አላህን ሱብሓነሁ ወተዓላ ብቻ እንድትፈልግ የሚያደርግ በል ትክክለኛ ሰዓዳ የዱንያም የአኺራም እድለኝነት ደስተኝነት የሚገኘው በኢኽላስ ነው። በሰዎች ሁሉ ነገሩን አንጠልጥሎ የሚኖር ሰው ኪሳራ ላይ ነው። ሰዎች የሆነ ሰዓት ይወቅሱታል፣ የሆነ ሰዓት ያሞግሱታል፣ የሆነ ሰዓት ከፍ ያደርጉታል፣ የሆነ ሰዓት ይጥሉታል። የዛን ጊዜ ለአላህ ሱብሓነሁ ወተዓላ ብሎ የሚኖር ከሆነ ግን በሁሌም መጨመር እንጂ መቀነስ የለም። ሰው አደነቀውም አላደነቀውም አኺራም ላይ ደግሞ ያን የትልቁ የሚመኘው የነበረውን የተዋለለትን የተባለውን ቃል ኪዳኑን በሰፊውና በሙሉ ሁኔታ ሲያገኝ ያኔ ደግሞ የበለጠ ይደሰታል። አላህ ሱብሓነሁ ወተዓላ ኸለቀኩም ሊየብሉወኩም አዩኩም አሕሰኑ ዐመለን ብለው ተናግሮናል። እኛን የፈጠረን ማናችሁ ከናንተ ውስጥ ስራውን አሳምሮ ማን እንደሚሰራ ለመለየትና አላህ ያውቀዋል። መጀመሪያ በተግባር ደግሞ ለማየት አላህ ሱብሓነሁ ወተዓላ ፈጥሮናል። ይህንን አስመልክቶ ፉደይል ኢብኑ ኢያድ የሚባሉ ሰለፍ ምን ይላሉ? ላ የኩኑ ልዓመሉ ሰዋበን ሐሰነን ሐታ የኩነ ሰዋበን ይላሉ። አንድ ስራ ጥሩ አይሆንም ትክክለኛ እስካልሆነ ድረስ ወላ የኩኑ ሰዋበን ሐታ የኩነ ሐሰነን ትክክለኛም አይሆንም ደግሞ ጥሩ እስካልሆነ ድረስ ይላሉ። የሱ ጥሩነቱ ሰዋብ የሚሆነው አላህ ሱብሓነሁ ወተዓላ ብቻ ብሎ የሰራው ከሆነ ጥሩ ነው።